ባለቤቴ የ500 ሚሊዮን ዶላር ሎተሪ ዕጣ ከደረሰን በኋላ እኔን አባሮ ቅምጡን አገባ። ቀጥዬ የሰራሁለትን ነገር ግን በፍጹም አላመነም። ስሜ ኤማ ኮሊን ይባላል። 36 ዓመቴ ነው። የ10 ዓመት ትዳር በትዕግስት ማፍቀር እንዳለብኝ፣ ዘወትር ይቅር ማለት እንዳለብኝ እና በትልቁ ማለም እንደሌለብኝ ያስተምሮኛል። ግን ማለሜን አልተውኩም። እኔና ባለቤቴ ማይክል ከፖርትላንድ ኦሬጎን ወጣ ብሎ 2 መኝታ ቤት ያለው ቤት ተከራይተን ነው የምንኖረው። እሱ የሚሰራው በመኪና መሸጫ ድርጅት ውስጥ ሲሆን እኔም በአካባቢው ባለ የሸቀጣሸቀጥ መሸጫ መደብር ውስጥ በገንዘብ ተቀባይነት እሰራለሁ። አንድ ላይ የምናገኘው ገቢ ለመኖር ያህል ለሁለታችንም በቂ ነው። ማይክልም አንድ ቀን ህይወት ለኛ ፊቷን ታዞርልናለች፣ አይዞሽ እያለ አንዳንዴ ሲጨናነቅ በፍቅር አይኖቼን እያየ ያጽናናኛል። እኔም አመንኩት፣ ሁልጊዜም አምነዋለሁ። ይህንን እጅግ አስተማሪ ታሪክ ወደፊት ከመቀጠላችን በፊት ግን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ጀምሩ። ከየት ሆናችሁ እንደምትከታተሉንም በኮሜንት ላይ ጻፉልን። በአንድ ቀዝቃዛ የጥቅምት ምሽት ከረጅም የሥራ ሽፍት በኋላ ዳቦና ወተት ለመግዛት ወደ አንድ ሱቅ ጎራ አሉ። ደግ አይኖች ያሉት ተጫዋች አዛውንት የሆነው ካሽየር የሎተሪ ትኬቶችን ፊት ለፊት የያዘልኝና ዛሬ ዕድለኝነት ስሜት ተሰምቶሻል እኔ መቤት ሲል ፎገረኝ። ሳኩና አሁን ባለሁበት ሁኔታ እንኳ መለኮታዊ ጣልቃ ገብነት ይሻለኛል አልኩት። ከዛም $5 ከፍዬ አንድ ትኬት ገዛሁት። በአብዛኛው ይደርሰኛል ብዬ ሳይሆን እንደ ቀልድ ነበረ። ቤት ስደርስ ማይክል መንገድ ላይ መኪናውን እያጸዳ ነበር። የያዝኩትን ቦርሳ በረንዳው ላይ ጥዬ የሎተሪ ትኬቱን አውለበለብኩለት። ምናልባት አምላክ እኛን ለመባረክ ያቀደው በዚህ መንገድ ሊሆን ይችላል አልኩት እየተጫወትኩ። ሳቃለና አይኖቹን በማሽከርከር ትክክል ነሽ ኤማ፣ ምናልባትም ዛሬ ማታ አሳሞች በቤታችን ላይ ሳይበሩ አይቀርም ብሎ አሾፈ። ትኬቱን በመኪናው ዳሽቦርድ ላይ ወረወርኩትና እራት ለመስራት ወደ ውስጥ ገባው። ደግሜ ስለ ሎተሪው አላሰብኩም። የህይወት ትግላችን ቋሚ ግን ደግሞ ተመሳሳይ ነው። ፍሪጃችን እምብዛም አይሞላም። ሆኖም ልባችን እንደነገሩ ሙሉ ነበረ። አንድ ቡድን ነን ብዬ ነበር የማስበው። ግን አሁን ቆም ብዬ ወደ ኋላ ሳስበው ለኛ ስታገል የነበርኩት እኔ ብቻ መሆኔን ተገነዘብኩ። ሰሞኑን ማይክል መነጫነጭ አብዝቷል። በሥራ ቦታውም ላይ ረጅም ሰዓታት እያሳለፈ ነው። መዘነጥም አብዝቷል። ስልኩንም ያለማቆም ያሽከረክራል። አሳይቶኝ የማያውቃቸው መልእክቶቹን እያየ ፈገግ ይላል። ጥርጣሬዎችን ቀለል አድርጌ ነበር ያለፍኳቸው። ትዳር ሳምባችን አየር የሚያስፈልገውን ያህል እምነት ያስፈልገዋል በማለት ለራሴ ነግረው ነበር። ቀጣዮቹ ጥቂት ቀናቶች ልክ እንደ ሌሎቹ ቀናቶች ሁሉ መጥተው አለፉ። የቤት ውስጥ ወጪዎቻችንን ለመሸፈን 2 ሽፍቶችን እኔ ስሰራ፣ ማይክል ህይወት ምንም ደስ የሚል ነገር የላትም በማለት ይነጫነጫል፣ ያማርራል። አንድ ቦታ ተቀርቅረናል እኮ ኤማ አለኝ አንድ ቀን ማታ። በቃ ህይወት ይህ ብቻ ነው? ወጪዎች፣ ስራና ረካሽ ራቶችን እየበሉ መኖር? ፈገግ አልኩ። ምናልባት የኛ ተአምር ቆንጆ ቅርጽ እየያዘ ይሆናል አልኩት። አንድ አርብ ዕለት ጠዋት ዝናቡ ያለማባራት እየጣለ ነበረ። የቡናውንና የእርጥብ ልብሳችንን ሽታ አስታውሰዋለሁ። ማይክል በሥራ ቦታው ውስጥ የወረቀት ሥራዎች እንዳሉበት ነግሮኝ በጠዋት ነበር ሄደው። በመኪናው ዳሽቦርድ ላይ እንደጣልኩት የረሳሁት የሎተሪ ትኬት የህይወታችንን ዕጣ ፈንታ ዳግም መጻፍ መጀመሩን አላወቅኩም ነበር። አንዳንድ ተራ ቅጽበቶች ድንቅ ውጤቶችን እንዴት እንደሚደብቁ መቼም ይገርማል። ያቺ ትንሽ ቁራጭ ወረቀት፣ ችላ የተባለች በአውራ ጣት አሻራዬ የዳከረች ወረቀት የገነባነውን ነገር ሁሉ ልትበጣጥሰው ነበር። የዛን ዕለት ማታ ወደ ቤት ስመጣ ማይክልን ባልተለመደ ሁኔታ ዝም ብሎ አገኘሁት። እራቱን አልነካውም። አይኖቹም ከኔ ውጭ ሁሉም ቦታ ይርመሰመሳል። የተፈጠረ ችግር እንዳለ ጠየቅኩት። በፍጥነት ፈገግ አለና አይ ስለደከመኝ ብቻ ነው አለ። ግን ይህንን አስተያየቱን አውቀው ነበረ። ውስጡን ሊያቃጥለው የደረሰ ትልቅ ምስጢር ተሸክሞ ነበር። መጀመሪያ ወደ አልጋችን የሄድኩት እኔ ነበርኩ። በብርድ ልብስ ውስጥ እንደገባው ለአንድ ሰው እንደሚተልቅ ድንገት ተሰማኝ። በሳሎን ውስጥ እየተንጎራደደ በስልኩ ሲያንሾካሾክ ይሰማኛል። ልቤ መልካም ነገር እያቀደ መሆኑን ማመን ፈልጓል። ምናልባትም ሊያስደንቀኝ የሚችል ሰርፕራይዝ ነገር። ጭንቅላቴ ግን የበለጠ ቀዝቃዛ ነገር ነበር የሚያንሾካሾክልኝ። በማግስቱ ጠዋት ከመሄዱ በፊት ግንባሬን ሳመኝ። በግማሽ በእንቅልፍ ልቤ ሆኜ ፈገግ አልኩ። ሲመሽ ሁሉም ነገር መለወጥ እንደሚጀምር ግን አላወቅኩም ነበረ። ከዛም ላፍት ያህል በሩ ላይ ከቆመ በኋላ ወጭቶ ሄደ። የምንጋራው የመጨረሻው ጤናማ ጠዋታችን ይህ መሆኑን ባውቅ ኖሮ እጁን ይዤ ትንሽ እንዲቆይ ላደርገው ይችል ነበረ። ነገሮች ምንም ያህል ከባድ ቢሆኑ አሁንም በእኛ እንደማምን ነግረው ነበረ። ግን ህይወት ልባችሁን ልትሰብረው ስትል አታስጠነቅቃቸውም። ዝም ብላ ነው የምታነኩተው። በመኪናው ውስጥ ጸጥ ብሎ የተቀመጠው የተረሳ ትኬት $500 ሚሊዮን ዋጋ ነበረው።
ግማሽ ቢሊዮን ዶላር በሕይወታችን ውስጥ የተሰበሩ ነገሮችን ሁሉ ለመጠገን የሚያበቃ ነበረ። ሰላማችንን፣ ደህንነታችንን፣ ምቾታችንን፣ ምናልባትም ደስታችንን ሊያመጣ የሚችል ያህል በቂ ነበር። ግን ገንዘብ ታማኝነትን መግዛት አይችልም። እንደዚሁም መጀመሪያውኑም በፍቅር ባዶ የነበረን ልብ መሙላት አይችልም። $5 ቀልዴ ወደ ቢሊዮን ዶላር ክህደት እንደሚቀየር ማይክል ኮሊንስ ባሌ ብዬ የምጠራው ሰው የገባነውን ቃል ኪዳን በስግብግብነት እንደሚለውጠው ወይም ሳቃችንን በውሸት እናም ፍቅራችንን ለሌላ ሴት ብሎ ባዶ እንደሚያደርገው እኔ መቼ አውቄ። ሁሉም ነገር ሊቀየር እኔም ክህደት አብዝተው በሚያምኑት ሰው ፊት ተጠቅልሎ ሲመጣ ምን ያህል በጥልቀት ሊቆርጥ እንደሚችል ልማር ነው። ስለ ማይክል የሆነ ነገሩ ጥሩ እንዳልሆነ የገባኝ ማክሰኞ ዕለት ነበረ። ወደ ቤት ባልተለመደ ሁኔታ በጊዜ ነበር የመጣው። ለዓመታት ሰምቼው የማላቀውን ዘፈን እያንጎራጎረ ነበረ። ፊቱ አብርቷል፣ በደስታ ሳይሆን በበለጠ ወጣ ባለ ነገር። ስግብግብነት የራሱ የሆነ ብርሃን ነበረው። ገና ግን ልብ አላልኩትም። ሁሉም ነገር ሰላም ነው ስል ጠየቅኩት። ከጠዋቱ 4 ሰዓት ላይ ለራሱ መጠጥ ሲቀዳ እየተመለከትኩት ፈገግ አለና በጣም አሪፍ ነው፣ ሕይወቴ ሊቀየር ነው። ቃላቶቹ ቅዝቅዝ አድርገው አስደነገጡኝ። ከዛ በኋላ ለቀናት ምስጢራዊ መሆን ጀመረ። የስልኩን ፓስወርድ ቀየረ። ከኔ ጋር እራት መብላቱን አቆመ። በሥራ ቦታው ላይ ምሽቱን ማሳለፍ ጀመረ። አዲስ ልብሶችን፣ ውድ ኮላኞችን መግዛት ጀመረ። ስልክ ሲደወልለት ወደ ሌላ ክፍል ሄዶ ማንሳት ጀመረ። ሁልጊዜ ምን እየተከናወነ እንደሆነ ስጠይቀው ግማሽ ፈገግታ እያሳየኝ ችላ ብሎኝ ይሄድ ነበረ። አይገባሽም ኤማ ይለኛል። ማወቅ ነበረብኝ። ምልክቶቹ ሁሉ ነበሩ። ፈንጠዝያው፣ ርቀቱ፣ በልቤ ዙሪያ እንደ ጡብ ሲገነቡ የነበሩትን ውሸቶች። ከዛም አንድ ቀን ማታ በቴሌቪዥን ስክሪኑ ላይ አንድ የዜና ርዕስ አየው። የኦሬጎን ከተማ ነዋሪው የ500 ሚሊዮን ዶላር የፓወርቦል ጃክፖት ሎተሪ ዕጣ አሸናፊ ሆነ። የአሸናፊው ሰው ስም ግን ገና ይፋ አልተደረገም ነበር። ግን የተገለጸው ከተማ እኛ የምንኖርበት ነው። እየደነገጥኩ ሳቅኩ። ከዛም ፊቴን ወደ ማይክል አዞርኩ። አንተ ብትሆን አስቂ ይሆናል አይደል ስለው ጊዜ ለሰከንዶች ቅዝቅዝ አለ። ከዛም ለመሳቅ ተገደደ። አዎ ልክ ነሽ አለኝ። የዛን ያህል ዕድለኛ አይደለው ሲል በማፌዝ። የዛን ዕለት ማታ ወደ አልጋ ሳይመጣ ቀረ። 8 ሰዓት ላይ ስነሳ አለመኖሩን አወቅኩ። ስልኩ፣ ጃኬቱ፣ የጥርስ መፋቂያ ሁሉም የለም። ልቤ ቀጥ አለች። ግን ለራሴ ጊዜያዊ ነው ብዬ ነበር የነገርኩት። ሰዎች ትዳራቸውን በአንድ ሌሊት ዝም ብለው አይተውም አይደል? በማግስቱ ምሽት አዲስ ሱፍ ለብሶና የግብዝነት ፈገግታ እያሳየ መጣ። ከኔ ተሻግሮ ተቀመጠ። የፊት ገጽታው የሚነበብ አልነበረም። ኤማ አለኝ በለሆሳስ ድምፅ። መነጋገር አለብን። ሆዴ ተገለባበጠ። ስለምን ጉዳይ? ስለኛ ጉዳይ። አይኖቼ ላይ ያለ ስሜት ተመለከተኝ። የተበላለጥን ይመስለኛል። ወደ ኋላ እያስቀረሽኝ ነው። ይህንን ትንሽ ህይወት ከአንቺ ጋር መኖር መቀጠል አልችልም። ድምፄ ተሰባበረ። ምን እያወራ ነው? ሁሉንም ነገር አብረን የገነባ ነው ማይክል፣ አንተና እኔ። ቆመ። የራሱን ፍርሃት ለማስተባበል እንደሚሞክር ሰው ከላይ ታች እየተንጎራደደ። አልገባሽም ኤማ፣ የበለጡ ነገሮችን እፈልጋለሁ። የተሻሉ ነገሮችንና የተሻሉ ሰዎችን እፈልጋለሁ። እንባ አይኖቼን ሞላቸው። የተሻሉ ሰዎች? ሳብሪናን ማለትህ ነው? ስሙ ከአፌ ላስቆሞ ከመቻሌ በፊት አምልጦኝ ነበር የወጣው። በአንድ ወቅት አይቻት ነበረ። እርሱ በሚሰራበት መስሪያ ቤት ውስጥ የሽያጭ ባለሙያ ናት። ሁልጊዜም አስፈላጊ ከሆነው በላይ የምትቀርበው፣ ሁልጊዜም እየጮኸች የምትስቅ ሴት ናት። አልካደም። ይህ ደግሞ ከየትኛውም ኑዛዜ በላይ የከፋ ነበረ። እሷ የሰዎችን ጉጉትና ፍላጎት ትረዳለች አለኝ። ሕይወት ትዘራብኛለች። በሁለታችን መሃል የነበረው ዝምታ ከየትኛውም ጭቅጭቅ የበለጠ የጎላ ነበረ። ሳንሾካሾክ እጆቼ ተንቀጠቀጡ። ሎተሪውን አሸንፈሃል አይደል? ቅዝቅዝ አለ። አይኖቹ ጠበቡ። እንደሱ እንድታስብ ያደረገሽ ምንድን ነው? አፈጠጥኩበት። እያንዳንዱ ነርቬ እውነት መሆኑን እየጮኸ ነበረ። ምክንያቱም ሳገባህ የነበርከው ሰው አይደለም፣ ለራሱ አዲስ ነፍስ እንደገዛ አይነት ሰው እኮ ነው አኳኋነ። በምሬት ሳቀ። እየቃዠሽ ነው ኤማ፣ ሁልጊዜም ድራማ ትወጃለሽ። ከዛም ወጭቶ ሄደ። ከ3 ቀናቶች በኋላ ከሥራ ወደ ቤት ስመጣ ዕቃዎቼን በረንዳው ላይ ተጥለው አገኘኋቸው። ከበላዩም ላይ አንድ ማስታወሻ ተጣጥፎ ተቀምጧል። ይህንን መሆን ካለበት በላይ ከባድ አታደርጊው፣ ምንም አትሆኝም። ቁልፉን ቀይሮታል። ልክ እንዲህ ባለ ሁኔታ የ10 ዓመታት ፍቅር በር ላይ ወደ ተወረወረ ሳጥን ወረደ። በቅዝቃዜው መሃል ቆሜ ቤታችን ላይ አፈጠጥኩ። አንድ ቀን የራሳችን እንደምናደርገው እናልመው የነበረውን ቤት አሁን ግን እሱ ገዝቶታል። ለራሱና ለእሷ። ለሳምንታት በጓደኛዬ ቤት ሶፋ ላይ አደርኩ። የሆነውን ነገር ባለማመን ደንዝዣለሁ። ሁልጊዜ ማታ ማህበራዊ ሚዲያዎችን ስክሮል ሳደርግ
በመጨረሻ እስካገኘኋቸው ድረስ። ማይክልና ሳብሪና የዲዛይነር ልብስ ለብሰዋል። አዲስ በገዙት ቤት አጠገብ የሻምፓኝ ጽዋ እያነሱ ነበረ። ከፎቶአቸው ስርም አዲስ ጅማሮ ሁልጊዜም አመስጋኝ የሚል ጽሑፍ ተጽፎበታል። ልጠላው ፈልጌ ነበረ። ሰማዩ እስኪሰነጠቅ ድረስ መጮህ ፈልጌ ነበረ። ግን በአብዛኛው ባዶነት ነበር የሚሰማኝ። ልቤን አውጥተው በፀሐይዋ ስር እንድትደርቅ ይተዋት ይመስል። እናቴ እንዲህ ትል ነበረ፣ ክህደት ከጩቤ ጋር አይጀምርም፣ ከሹክሹክታ ጋር ነው የሚጀምረው። ትክክል ነበረች። ከስግብግብነት ሹክሹክታ ጋር ነው የጀመረው። ይገባኛል ብሎ ለራሱ የነገረው ሚስጥር ሰዎች ብዙውን ጊዜ ገንዘብ ሁሉንም ነገር ይቀይረዋል ይላሉ። እውነተኛ ማንነትን እንዴት እንደሚያጋለጥ ግን በፍጹም ተናግረው አያውቁም። ማይክል ሁልጊዜም የበለጡ ነገሮችን ስለመሆን ያለም ነበረ። ነገር ግን የበለጠ ሲል ያለኔ ይሆናል ብዬ አስቤው አላውቅም። ሳምንታቶች ወደ ወራቶች ተቀየሩ። ስቃዩ ቢደነዝዝም ጥያቄው ግን ከአእምሮዬ አልለቅም ብሎኛል። እያንዳንዱን ትዝታ እየደጋገምኩ በማጫወት ለምን ያህል ጊዜ ሲያቅድበት እንደነበረ አስቤ ተገረምኩ። ሕይወቴን ወደፊት መቀጠል እንዳለብኝ፣ ሰላምን ማግኘት እንደሚገባኝ ለራሴ ነገርኩት። ግን ዕጣ ፈንታ መልሳ የምታሽከረክርበት አስቂኝ መንገድ ደግሞ አላት። ምክንያቱም ከድሮ ቦርሳዎቼ በአንድ ውስጥ ከሪሲቶቹና ከምግብ ዕቃዎቹ ዝርዝር ከያዙት ወረቀቶች ክምር ስር በቅርቡ ሁሉንም ነገር እንደገና የሚቀይር ነገር ተቀብሮ አገኛለሁ። የሰረቀው የሎተሪ ዕጣ ሲጀመር የእርሱ እንዳልሆነ የሚያረጋግጥልኝን አንድ ወረቀት። በዚህ ጊዜ አላለቅስም፣ እፋለማለሁ። ለወራቶች በተከራየኋት አንዲት ትንሽ አፓርታማዋ ውስጥ ነው። ከቤቱ በላይ የልብስ ማጠቢያ ቤት አለ። የማጠቢያ ማሽኑ በጩኸት የታሪክ የማጣፈጫ ሙዚቃ ሆነ። ደረቴ ላይ ያለውን ህመሜን እያሳመመ የሚያወጣልኝ። ሁልጊዜ ጠዋት ራሴን በመስተዋት እያየሁ እንዲህ ስላንሾካሾካለሁ። አይዞሽ ምንም አትሆኝም በማለት ራሴን አጽናናለሁ። ምንም እንኳ እምብዛም ባላምነውም። ማይክል በፍጥነት እየተንቀሳቀሰ ነበረ፣ በጣም በፍጥነት። በክልሉ ውስጥ ያለ እያንዳንዱ መጽሔት የእርሱን በፈገግታ የተለበጠ ፊቱን ይዞ ይወጣ ነበር። የአካባቢያችንን ነዋሪ የ500 ሚሊዮን ዶላር ሎተሪ አሸነፈ። ከአዲሷ ሚስቱ ከሳብሪና አጠገብ የዲዛይነር ሱፍና ጫማ አድርጎ ይታያል። ሕይወቴን አብሬው የገነባው ሰው አሁን የሌላ ዓለም አካል ሆኗል። በውሸትና ባህር የተገነባ ዓለም አካል። ለመቀጠል ሞከርኩ። የሥራ ሽፍቶቼን ጨምሬ መስራት ጀመርኩ። ምሳዬን አጥቅሼ ይዤ እሄዳለሁ። የሚያውቁኝን ሰዎች ሹክሹክታም ችላ እላለሁ። ሰዎችን ሐዘኔታና ከንፈር መጠጣ ግን ፈጽሞ ላለመቀበል አሻፈረኝ ብያለሁ። ሆኖም ማታ ማታ ከተማው ጸጥ ረጭ ሲል ዝምታው ጥርስ አውጥቶ ይነክሰኛል። በአንድ ዝናባማ ምሽት ትንሿን አፓርታማዬን ለማጽዳት ወሰንኩ። ምናልባትም ጭንቅላቴን ባዶ ለማድረግ ወይም ስልኬን ሳነሳ በድጋሚ የእሱን ፊት እንዳላይ እጄን በሥራ ለመጥመድ አስቤ ይሆናል። ከቁም ሳጥኑ ውስጥ የድሮ የእጅ ቦርሳዬን አወጣው። በውስጡ የተጨማደዱ ደረሰኞች ነበሩት። የቆየ ሽቶ ደብዛዛ መዓዛም ነበረው። ያኔ ነበር ያየሁት። ስስ የወረቀት ስሊፕ ጠርሱ ላይ የተቀደደ የሎተሪ ትኬቱ ሪሲት ነበረ። ልቤ ቀጥ አለች። እላዩ ላይ የታተመው ቀን ወተትና ዳቦ ይዤ ወደ ቤት የመጣሁበት ቀን ነበር። አምላክ እኛን ስለማስተዋወሱ የቀለድኩበት ቀን፣ ወለሉ ላይ ተንበርክኬ ያፈጠጥኩበት ሊሆን ይችላል ብዬ ሳንሾካሹክ እጄ ተንቀጠቀጠ። በማግስቱ ጠዋት ወደ ሎተሪ ቢሮ ደወልኩ። ድምፄ እየተንቀጠቀጠ ነበረ። ሃይ፣ ስተት የተፈጠረ መሰለኝ። በስልክ የምታናግረኝ ሴት ተጫዋችና ትሁት ነበረች። ስለተገዛው ትኬት ዝርዝር ጠየቀችኝ። የሱቁን ስም፣ ቀኑንና ሰዓቱን ነገርኳት። እመቤት አለችኝ ካፍታ ቆይታ በኋላ። ላፍታ ያህል መስመር ላይ መቆየት ትችያለሽ? ደቂቃው ሰዓት ሆነብኝ። ልቤ በብርቱ ይመታ ስለነበረ ሲያስተጋባ በጆሮዬ ይሰማኛል። ከዛ ወደ መስመሩ ተመልሳ መጣች። ከዛ ቦታ ላይ የሲሲቲቪ ምስል አለን። አንቺ ከገለጽሻት ሴት ጋር የምትመሳሰል ሴት ናት ያንን ትኬት የገዛችው። ሰዓቱም ከአሸናፊው ጋር ይዛመዳል። ስልኩን አጥብቄ ያዝኩ። እያልሽኝ ያለሽው የኔ ትኬት ነው? አሁን እመቤት፣ የተመዘገብሽው ገዥ አንቺ ነሽ። የይገባኛል ቅሬታ ማቅረብ ትፈልጊያለሽ? ለረጅም ቅጽበት መተንፈስ አልቻልኩም ነበረ። ያጠፋኝ ነገር ይህንን ሁሉ ጊዜ የራሴው የነበረ ነገር ኖሯል። እንባ አይኖቼን ሞላቸው። ከሐዘን በተነሳ አይደለም፣ ከመለኮታዊው ምጸት በመደንገጥ። ስልኩን ዘግቼ እየተንቀጠቀጥኩና በእንባዬ መሃል እየሳኩ ተቀምጬ ቀረው። ትኬቴን ሰረቀኝ። ባሌ፣ እንደሚጠብቀኝ ቃሉን የሰጠው ሰው የወደፊቴን ሰርቆኝ ነበረ። የሚቀጥለውን ሳምንት ማስረጃ ሰበስብ አሳለፍኩ። ወደ ገዛሁበት ሱቅ ተመልሼ ሄድኩ። ሽማግሌው ካሼር ወዲያውኑ አወቀኝ። ሄይ፣ አስታውስሻለሁ አለ ፈገግ እያለ። የዛን ዕለት ስለ አምላክ በረከት የቀለድሽው ሴት አይደለሽ? እኔ መሆኔን ይህንን የሚያረጋግጥ ቃሉ ላይ ፈረመበት። ብዙ መረጃ በሰበሰብኩ ቁጥር የበለጠ እየጠነቀርኩ መጣሁ።
በጨለማ ውስጥ ስታለቅስ የነበረችዋ ሴት አሁን የለችም። የእሷን ቦታ አሁን የበለጠች ጨካኝና ጠንካራ ሴት ቆማለች። ፍትህ አንዳንድ ጊዜ ጸጥ ያለ ትዕግስት እንደሚያስፈልገው የተረዳች ሴት። አሁንም አልቸኮልኩም። የማይክል እብሪት መጨረሻውን እንደሚያመጣበት አውቅ ነበረ። ሀብቱን በኦንላይን ላይ ሲቀናጣበት ያሳያል። የግል መዝናኛ መርከቦቹን፣ የእረፍት ጊዜዎቹን፣ ጠንክሮ ስለ መስራትና ስለ ዕጣ ፈንታ ቃለ መጠይቆችን ይሰጣል። ከትንሹ አፓርታማ ሆኜ እርካሽ ቡና እየጠጣው ፈገግ ብዬ እከታተላለሁ። ይዝናናበት። እያንዳንዱ ንጉሥ የሚራመድበትን መሬት የሚረሳው መሬቷ አቅጣጫዋን እስክትቀይር ነው። አንድ ቀን ስልኬን ስክሮል ሳደርግ ሪፖርተሯ ማይክል መኪና ከመሸጥ የሁሉም መኪናዎችን ባለቤት መሆን ምን አይነት ስሜት ይፈጥራል ብላ አስጠይቀው አየሁ። የለመደውን የግብዝነት ሳቁን ሳቀ። ያገኘሁት አይነት ስሜት ያሳድርብኛል። ለበለጡ ነገሮች የተመረጥኩ እንደሆነ ሁልጊዜም ማምን ነበረ። ቲቪውን አጠፋሁት። አንተ አላገኘሁም ስላንሾካሾኩ፣ እኔ ነኝ ያገኘሁት። የዛን ዕለት ማታ ደረሰኝን እንደ ሰይፍ ይዤ ቀለል ያለ ቀሚስ ለብሼ ወደ ፍርድ ቤት ሲሄድ አለምኩ። ሳልጮህ ሳላለቅስ የኔ የሆነውን ነገር ሳስመልስ በማግስቱ ጠዋት ይህንን ህልሜን እውን አደረግኩ። በፖርትላንድ ውስጥ ካሉ ምርጥ ጠበቃዎች መሃል አንዱ የሆነው ዴቪድ ተርነር የጥብቅና ቢሮ ገባው። ታሪኬን ስነግረው በጥሞና አዳመጠኝ። እያንዳንዱ ቃል አመድ አመድ እያለኝ ነበረ። ተናግሬ ሲጨርስ ወንበሩ ላይ ደገፍ ብሎ እየተቀመጠ ሚስስ ኮሊንስ ትልቅ ኬዝ ነው ያሽው፣ እኔም ለማሸነፍ አቅጃለሁ አለ። በወራቶች ውስጥ ለመጀመሪያ ጊዜ በውስጥ የአንዳች ነገር ሲነሳ ተሰማኝ። ተስፋ፣ ተአምርን የሚጠብቅ የየዋሆች አይነት ተስፋ ሳይሆን ከክህደት አመድ ላይ አንስቶ የሚገነባቸው አይነት። ከቢሮው ስወጣ ዝናቡ አባርቶ ነበረ። አየሩም አዲስ መዓዛ ነበረው። ከዛ በኋላ ሁሉንም ነገር ድምፄን አጥፍቼ መስራት ጀመርኩ። ዴቪድና ቡድኑ የሚያስፈልገንን ማስረጃ መሰብሰብ ጀመሩ። የቲኬቱን ግዥ የሚያሳየው የሲሲቲቪ ምስል፣ በባንክ ካርድ ትራንዛክሽኑ ላይ ያለውን ዲጂታል ሰዓት፣ የካሼሩ በፊርማ የተረጋገጠ ቃል። የዛን ዕለት ማታ የተነሳሁትን ፎቶም ከስልኬ ላይ ወሰድ ነው። ከሱቁ ፊት ለፊት ተነስቼ የነበረው ሰልፊ፣ ከኋላ ያለው የሱቁ ምልክት በሲሲቲቪው ላይ ካለው ምስል ጋር ፍጹም ተመሳሳይ ነበረ። ኤማ አለኝ ዴቪድ አንድ ቀን ጠዋት ቡና እየጠጣን። ምን እየመጣበት እንደሆነ አያውቅም። ፍንጭ የሚባል ነገር እንዳሰጨው። ፈገግ አልኩ። አልሰጠውም። እኔን ባሳወቀኝ መንገድ ነው የሚያውቀው። ይህ በእንዲህ እንዳለ የማይክልና የሳብሪና ምስል በስክሪኖችና በጋዜጦች ላይ ይወጣ ነበረ። ተሽቀርቅረው የዲዛይነር አልባሳቶችን ለብሰው። ሳብሪናም በእያንዳንዱ ፎቶ ላይ ታንጸባርቅ ነበረ። የዲዛይነር ቀሚስ፣ የዳይመንድ ቀለበት። ለልቤ በቀል መፈለግ አቁሜ ለስሜ ፍትህን ፈለግኩ። ኬዙን እየገነባ ነው። ሳምንታቶች አለፉ። ከዴቪድ ጋር ሁሌ እየተገናኘው ዶክመንቶችን፣ መግለጫዎችንና ስልቶችን እገመግማለሁ። ከፍተኛ ጥንቃቄ ያደርግ ነበረ። ክሱን ሐሙስ ዕለት ጠዋት አስገባን። አርብ ዕለት ጠዋት ዜናው እንደ መብረቅ መጣው። አንዲት ሴት $500 ሚሊዮን የሎተሪ ዕጣ በባሏ እንደተሰረቀች ከሰሰች የሚል ርዕስ ወጣ። ስልኬ ያለማቋረጥ ይጮህ ነበረ። የድሮ ጓደኞቼ፣ ጋዜጠኞች፣ መኖሬን ረስተውት የነበሩ የሩቅ ዘመዶች ያልቀሩም ሲደውሉልኝ ስልኬን አጠፋው። ይህንን የማደርገው ለተመልካቾች አይደለም። ይህንን የማደርገው በድጋሚ ለመተንፈስ ነው። ቅዳሜ ዕለት ማይክል ደወለ። ለወራቶች ድምፁን አልሰማሁትም ነበረ። ስልኩን ሳነሳው ከመናገሩ በፊት መስመሩ ላፍታ ያህል ጸጥ አለ። ኤማ አለኝ ለስለስ ባለ ድምፅ። ምን እያደረግሽ ነው? በጥልቀት ትንፋሽ ወሰድኩ። የኔ የሆነውን ነገር መልሼ እየወሰድኩ ነው። አብደሻል። ይህንን ማሸነፍ አትችይም። እንግዳውስ ፍርድ ቤት በጸጋ አሸነፋለሁ። ሳቃልና የእውነት የሚያምንሽ ሰው ያለ ይመስልሻል? ባያየኝም ፈገግ አልኩ። እኔን ማመን አያስፈልጋቸው ማይክል፣ ማስረጃውን ማየት ብቻ ነው ያለባቸው። ስልኩን ዘጋው። የዛን ዕለት ማታ በምናቤ ከላይ ታች ሲቅበዘበዝ ሳልኩት። ፈርቶ ነበረ። ስግብግብነት ሁልጊዜ መጋለጥን ይፈራል። የሚቀጥሉት ጥቂት ሳምንታቶች በህጋዊ እንቅስቃሴዎችና በሚዲያ ጋጋታዎች የተሞላ ነበረ። ሪፖርተሮች ከመኖሪያ ቤቴ ፊት ለፊት ይሰበሰባሉ። ብዙውን ጊዜም ዴቪድ ያስጠለኛል። መጥፎ አድርገው ሊስሎች ስለሚሞክሩ ራስሽን ተቆጣጠሪ ሲል አስተናገደኝ። እንዳለው አደረግኩ። እንደተለመደው ስራ ሄዳለሁ። ጭንቅላቴን እደፋለሁ። ለጩኸቱም ጆሮ አልሰጥም። ግን በውስጥ የተዘጋጅቼ ነበረ። አንዴ ሁሉንም ነገር አጥቻለሁ። አሁን የምፈራው ምንም ነገር የለም። የመጀመሪያው ክስ የመስማት ችሎት ተያዘ። ወደ ፍርድ ቤቱ ጥቁር ሰማያዊ የሴት ሱፍ ለብሼ ጨዋ ሆኜ የገባው። ሳብሪና ቀይ የዲዛይነር ሐር ለብሳ ደረሰች። ማይክል ካጠገቧ መንጋጋው ተገታትሮ ቆሟል። በችሎቱ ወቅት ዴቪድ በተረጋጋ ትክክለኛነት ማስረጃዎቹን አቀረበ። የዳኛዋ የፊት ገጽታ ለማወቅ ካለ ጉጉት ወደ አለማመን መኮሳተር ተቀየረ። ሚስስ ኮሊንስ ስትል ጠየቀች። ያላንቺ ዕውቀት ወይም ፈቃድ ባልሽ አንቺ ከገዛሽው ትኬት ላይ የአሸናፊነት መብቱን እንደወሰደ በቃለ መሐላ ውስጥ ሆነሽ ትገልጫለሽ? አሁን ክብርነቱ ወስዷል። የማይክል ጠበቃ ተቃወመ።
ባለቤትነቱን የሚያረጋግጥ ማስረጃ የለም በማለት በዚህ ጊዜ ነበረ ዴቪድ ሪሲቱን፣ የቪዲዮ ምስሉን፣ የካሼሩን በፊርማ የተደገፈ ቃል ያቀረበው። ፍርድ ቤቱ ጸጥ አለ። ሳብሪና እንኳ ፈገግ ማለቷን አቆመች። በኋላ ከፍርድ ቤቱ ውጭ ጋዜጠኞች የድሮ ባህሌን መጋፈጤ ምን አይነት ስሜት እንደፈጠረብኝ ጠየቁኝ። ቀለል አድርጌ እንዲህ ስል መለስኩ። በመጨረሻ የተሰማው አይነት ስሜት ተሰምቶኛል። የዛን ዕለት ማታ በአፓርትመንት መስኮቴ አጠገብ እንደተቀመጥኩ ስለ ነገሮቹ መመሳሰል አስቤ ተገረምኩ። በዝምታ ሁሉንም ነገሬን ወስዶብኝ ነበረ። አሁን ደግሞ እኔም በዝምታ ነበር መልሼ እየወሰድኩ ያለሁት። ዴቪድ በማግስቱ ጠዋት ደወለ። መደራደር ይፈልጋሉ አለኝ። ሳኩ። አይሆንም፣ በአደባባይ ነው የወሰደብኝ፣ በአደባባይ ያጠዋል። የመጨረሻው የችሎት ቀን ደረሰ። አየሩ በትዕግስት ይጠበቅ በነበረ ፍትህ አይነት ተሞልቷል። መደንገጤን ትቻለሁ። በተሰበረ ልብ በህፍረትና በብቸኝነት ነበር የምራመደው። አሁን ግን ወደ እውነቱ ነው እየተራመድኩ ያለሁት። በውስጤ ጠልቆ ግን ማይክል የማያውቀውን አንድ ነገር አውቅ ነበረ። አንድን ሰው ሁሉን ነገሩን ስትገፈው ፍቅሩን፣ ቤቱን፣ ክብሩን፣ ተራራን ሊያንቀሳቅስ ከሚችል አንድ ነገር ጋር ትተወዋለህ። ከቆራጥነት ጋር። የውሳኔ መስሚያው ቀን ልክ የረጅም አድካሚ ፊልም መደምደሚያ ይመስል ነበረ። ልዩነቱ ዋና ገጸ ባህሪዋ እኔ መሆኔና ተመልካች ሳልሆን እያንዳንዱ ትዕይንት የምኖረው መሆኑ ነበር። መዳፌ ደረቀ። ከፍርሃቴ የተነሳ ሳይሆን ከነገሩ መገባደድ በተነሳ። ከእንግዲህ መጠበቅ የለም፣ መብከንከንም የለም። ፍርድ ቤቱ በሰው ተጨናንቆ ነበረ። ጋዜጠኞች፣ ለማወቅ የጓጉ ተመልካቾች፣ በአንድ ወቅት የሚያውቁን ሰዎች እንኳ ሳይቀሩ አልፌያቸው ሲሄድ ያንሾካሾኩ ነበር። ማይክል እንደተለመደው አርፍዶ ነበር የደረሰው። ሳብሪና እንደ ዲዛይነር ዕቃ እላዩ ላይ ልጥፍ ብላበታለች። ግራጫ ሱፍ ለብሷል፣ ግን አይኖቹ ክደውታል። ረፍት የለሽ ሆነዋል። እርግጠኛ አይደለም። ካሜራዎቹ ይወዷቸዋል፣ ባለሎተሪዎቹ ጥንዶች ይሏቸዋል። ግን ዛሬ ይህ ተረት ተረታቸው ሊሟሟ ነው። ዳኛ ኤሊኖር ብሩክስ ቆፍጠን ብላ ተሰይማለች። ቀልድና ዝባዝንኬ የማይመቻት ሴት የሚል ስምም አትርፋለች። ዴቪድ ካጠገቤ እንደ ተራራ ተረጋግቶ ቆሟል። ችሎቱ ጀመረ። የማይክል ጠበቃ የመክፈቻውን ክርክር አደረገ። ስለተበላሸ ፍቅር፣ አንዲት ቀናተኛ የድሮ ሚስት የአንድ ሰው ስኬት ለማበላሸት እየሞከረች እንደሆነ ተናገረ። ምንም መልስ አልሰጠውም። ዳኛዋን ምላሽ አላሳየችም። ከዛም ዴቪድ ቆመ። ክብርነቱ ሲል ጀመረ። ይህ ኬስ ስለፈረሰ ትዳር አይደለም፣ ስለ ባለቤትነት፣ ስለ ሐቀኝነትና ስርቆት ነው። በጥያቄ ውስጥ ያለው የሎተሪ ትኬት በሚስስ ኤማ ኮሊንስ የተገዛ መሆኑንና ያለ ፈቃዷ በባለቤቷ በስተት የተቀማ መሆኑን እናረጋግጣለን። ማስረጃዎቹን አንድ በአንድ አቀረበ። የሱቁን የሲሲቲቪ ምስል፣ እኔ ለካሸሩ ካሽ ሰጠው የሚያሳየውን፣ ከባንክ ትራንዛክሽኔ ጋር ሪሲቱ የተሰጠበት ሰዓት ያለውን ዝምድና፣ የካሸሩን የቃል ማረጋገጫና በመጨረሻም የሎተሪ ቢሮ የዲጂታል ሪካርድ እንደሚያረጋግጠው በማይክል ስም ስር የገባው የይገባኛል ጥያቄ ሎተሪውን እኔ ከገዛሁት ከ2 ቀን በኋላ እንደሆነ የሚያሳየውን ማስረጃ አቀረብን። ምስሉ በፍርድ ቤት ስክሪኑ ላይ ሲጫወት ዝምታ ሰፈነ። ጂንስና ሁዴን ለብሼ ፈገግ ብዬ መልሴን ስሰበስብ ያሳያል። ከዛም ከ2 ቀን በኋላ ማይክል ተመሳሳይ ትኬት ይዞ ወደ ሎተሪ ቢሮ ሲገባ ይታያል። የፊት ገጽታው ሲቀየር ተመለከትኩ። ሳብሪና በጭንቀት ዞራ ተመለከተችው። ለመጀመሪያ ጊዜ በደንብ የተቀባው ፈገግታዋ ጠፋ። ሚስተር ኮሊንስ አለች ዳኛ ብሩክስ፣ ይህ ትኬት ያንተ መሆኑን የሚያሳይ ማስረጃ አለ? የማይክል ጠበቃ ተንተባተበ። ክብርነቱ፣ ቪዲዮው አስገዳጅ ቢሆንም ሚስተር ኮሊንስ ትኬቱን በሚስቱ አማካኝነት አለመግዛቱን አያረጋግጥም። ተቃውሞ ሲል ዴቪድ አቋረጠው። በሚስተር ኮሊንስ የቀረበው ይገባኛል ፎርም ብቸኛው ገዥ እሱ መሆኑን የሚያሳይ ነው። ይህ ማጭበርበር ነው። ዳኛዋ ራሷን ነቀነቀች። ተቀብያለሁ። ማይክል ለመናገር ሞከረ። ክብርነቱ፣ ትኬቱን ሳገኘው መኪናውን ስነዳ የነበርኩት እኔ ነኝ። የኔ መስሎኝ ነበረ። ቀጥታ እያየሁት ያንተ እንዳልሆነ ታውቃለህ። የዳኛዋ እይታ በረታ። ሚስተር ኮሊንስ፣ ማታለል ግልጽ ሆኖ እየታየ ሳለ አለማወቅ መከላከያ አይሆንም። ማስረጃው ሚስስ ኮሊንስ የአሸናፊ ዕጣው ትክክለኛ ባለቤት መሆኗን የሚያሳይ ነው። በፍርድ ቤቱ ውስጥ የሲቃ ድምጾች፣ የካሜራዎች ጩኸት ተሰማ። ጋዜጠኞች መሞነጫጨር ጀመሩ። ዳኛ ብሩክስ ቀጠለች። በፍጥነት ተግባራዊ ይደረግ። በማጭበርበር የሎተሪ አሸናፊ ነኝ ያለው ሰው ንብረቶች ተወስደው ለሚስስ ኤማ ኮሊንስ ይዘዋወሩ። ሚስተር ኮሊንስ፣ በተጨማሪም አንተ ከገንዘብ ጋር የተያያዙ ንብረቶችን በሙሉ በ30 ቀናቶች ውስጥ እንድትመልስ ታዘሃል። ከሳብሪና አንደበት የወጣው ድምፅ አስቂ ነበረ። ምን ስትል ወደ ማይክል ፊቷን አዞረች። ከዛም እየተወረገረገች ወጣች። ማይክል እንደቀዘቀዘ ነው። ጠበቃው ሊያረጋጋው ቢሞክርም እርሱ ግን ጥፍት ብሎ ነበረ። ዴቪድ እጁን ትከሻዬ ላይ አደረገ። አደረግሽው አለ። በረጅሙ ተነፈስኩ። ራሴን ብቆጣጠርም አይኖቼንም ባሞላቸው። አይ አልኩ በለሆሳስ ድምፅ። ፍትህ ነው ያሸነፈው። ወደ ውጭ እንደወጣን ሚዲያው ፊት ለፊቴ ተኮለኮለ።
ጥያቄዎች እንደ ቀስት ተወረወሩብኝ። ኤማ እንዴት ተሰማሽ? በገንዘቡ ምን ታደርጊበታለሽ? ይቅርታ ታደርጊለታለሽ? ካሜራውን እያየው አመስጋኝነት ይሰማኛል። እዚህ የመጣሁት ማንንም ሰው ለመጉዳት አይደለም፣ እውነት እንዲወጣ ብቻ ስለፈለግኩ ነው። የዛን ዕለት ማታ ቤቴ አፓርታማ ተቀምጬ ሰማይ ጠቀስ ሕንፃዎችን እያየሁ ነበረ። ስልኬ ጠራ። ከማይታወቅ ቁጥር የተላከ መልእክት ነበረ። ማይክል ነበረ። እባክሽን መነጋገር እንችላለን? አልመለስኩለትም። ምንም የምንለዋወጠው የቀረን ቃል አልነበረም። ፍቅርን በስግብግብነት ቆምሮ ሁሉንም ነገር አጣ። የዛን ዕለት ማታ በወራቶች ውስጥ ለመጀመሪያ ጊዜ ሰላማዊ እንቅልፍ ተኛው። ፍርዱ ከተሰጠ ከ3 ወራቶች በኋላ በክሬዲት በምገዛበት ሱፐርማርኬት በኩል አለፍኩ። በዚህ ጊዜ ግን ህንፃው የኔን ስም በትልቅ ፊደል የያዘ መሆኑ የተለየ ያደርገዋል። ኮሊንስ ማርኬት ኤንድ ዲሊ። በገንዘብ እየተቀናጡ ገንዘብን ማባከን ሳይሆን ከአመድ ላይ አንስቶ አንድ ነገርን ስለመፍጠር ነበር ነገሩ። ባለቤት መሆን ጥልቅ የሰላም ስሜት ሰጠኝ። ላጤ እናቶችን፣ ከገንዘብ ኪሳራ ለመዳን የሚታገሉ ሴቶችን፣ ልክ እንደኔ ባሎቻቸው ያባረሯቸው ሚስቶችን ቀጠርኩ። ታሪኬ ቫይራል ሆነ። ሰዎች ዝምተኛው አሸናፊ እያሉ ይጠሩኛል። መጀመሪያ ላይ በሚሰጠኝ ትኩረት አፍር ነበረ፣ ግን በኋላ የኔ ጉዞ የኔ ብቻ እንዳልሆነ ተገነዘብኩ። ድጋሚ መነሳት አትችም ተብላ ለሚነገራት ሴት ሁሉ ምሳሌ የሚሆን ነው። ሚዲያው የማይክልን ውድቀት ያለ እረፍት ይከታተል ነበር። እንጡ ህይወቱ ማንም ሰው ሊያስበው ከሚችለው በበለጠ ነበር የተንኮታኮተው። ሳብሪና በጋራ የከፈቱትን አካውንቱን ወደ አውሮፓ ከመጥፋቷ በፊት አድርቃለት ሄደች። የህግ ወጪዎቹን ለመሸፈን ቤቱ ተሸጠ። ቅንጡ መኪናዎቹም ተሸጡ። ጓደኞቼ የሚላቸውም በአንድ ሌሊት ተነው ጠፉ። በወርሃ ታኅሳስ በአንድ ቀዝቃዛ ከሰዓት ወደ መሃል ከተማ ካፌ ጎራ ብዬ ነበር። ቡናዬን ፉት ስል መንገዱን ተሻግሮ የተቀመጠ አንድ ሰው ተመለከትኩ። ማይክል ነበረ። ጺሙ ተንዠርግጓል፣ ጸጉሩም አልተበጠረም፣ አይኖቹም ሰርጉደዋል። ላፍታ ያህል እሱ አይደለም ብዬ አስቤ ነበረ። ጭንቅላቱን ቀና ሲያደርግ አይኖቻችን ተገናኙ። ቀስ እያልኩ ወዳለበት ሄድኩ። እያንዳንዱ እርምጃዬ ያደረገውን ነገር ያስታውሰኝ ነበር። ኤማ አለኝ በደከመው ድምፅ። እውነት አንቺ ነሽ? ራሱን ነቀነቀ። እኔ ነኝ። ፈገግ ለማለት ሞከረ። የተለየሽ መስለሻል? የተለየው መሆን ይገባኛል አልኩት በለሆሳስ ድምፅ። ነፃ ነኝ። ወደ ታች ተመለከተ። ሁሉንም ነገር አጥቻለሁ አውቃለሁ ስል መለስኩለት። ከገንዘብ በላይ የሆነ ነገር ነው ያጣኸው ማይክል። ታማኝነትን አጥተሃል፣ ሰላምን አጥተሃል። ምራቁን በግድ ዋጠ። ደደብ ነበርኩ። ገንዘብ ሁሉንም ነገር የተሻለ ያደርገዋል ብዬ አስቤ ነበረ። ገንዘብ ሁሉንም ነገር የተሻለ አድርጎ አያውቅም አልኩት። ለረጅም ቅጽበት ሁለታችንም ሳናወራ ቆየን። ወደ ኪሴ የገባውና ጥቂት ገንዘቦችን አወጣው። ገንዘቦቹን ተመለከተ። ከዛ እኔን አየኝ። ያንቺን አዘኔታ አልፈልግም። አዘኔታ አይደለም መዝጊያ ነው ብዬው ገንዘቡን እጁ ላይ አኖርኩለት። ልክ መሄድ ሲጀምር አዝናለሁ ኤማ አለኝ። ቆም አልኩ፣ ግን አልዞርኩም። እኔም አዝናለሁ አልኩት። ለመጨረሻ ጊዜ ያየሁት በዚህ ጊዜ ነበረ። ከወራቶች በኋላ ሱፐርማርኬቴ ወደ 3 የተለያዩ ቦታዎች ተስፋፋ። ከተካዱና የገንዘብ በደል ከደረሰባቸው በኋላ ራሳቸውን ዳግም ለሚያቋቁሙ ሴቶች የሚረዳ የተራድኦ ድርጅትን መሰረትኩ። የተራድኦ ድርጅቱንም ስም የሁለተኛ ዕድል ፈንድ ብዬ ጠራሁት። በመቶዎች የሚቆጠሩ ሴቶች ሕይወታቸውን ዳግም እንዲገነቡ ረዳን። አዳዲስ ክህሎቶችን አሰለጠን። ትንንሽ ቢዝነሶችንና የቤት አቅርቦቶችንም ሰጠን። አንድ ቀን ማታ ለአንድ ቶክ ሾው ቃለ መጠይቅ ሰጠው። አስተናጋጁ ምን አነሳሳሽ ኤማ ሲል ጠየቀኝ። ፈገግ አልኩለት። ሕይወት በአንድ ቅጽበት ውስጥ ሁሉንም ነገር ልትነጥቀህና እርቃንህን ልታስቀርህ እንደምትችል መረዳቴ፣ ግን ደግሞ ራስህን ካላጣ ሁሉንም መልሳ ልትሰጥህ ትችላለች። ታዳሚው አጨበጨበ። በዚህ ጊዜ ግን ስለ ዝናና ስለ ስኬት እያሰብኩ አልነበርም። በአንድ ወቅት በተዘጋ በር ፊት ቆማ የምትወደው ባሏ ከቤታሽ ቀንጥሮ ስለ ጣላት እያለቀሰች ስለነበረችዋ ሴት ነበር የማስበው። አሁን ያቺ ሴት የለችም። በእሷ ቦታ እውነተኛ ሀብት በቁጥሮች ውስጥ ሳይሆን በጽናት ውስጥ እንደሚገኝ የገባት ሴት ቆማለች። ማይክል ስግብግብነትን መረጠ። እኔ ግን ጸጋን መረጥኩ። ጸጋ ደግሞ ሁልጊዜ በመጨረሻ ያሸንፋል። ስግብግብነት ከድህነት በበለጠ ፍጥነት ያውራል። ለሀብት ብሎ ፍቅርን መካድ ሁለቱንም ያሳጣል። ትዕግስትና ታማኝነት ሁልጊዜም በጊዜያቸው ያሸንፋሉ። ይህንን ቪዲዮ እስከ መጨረሻው የተመለከታችሁ ጨርሰናል ብላችሁ ጻፉልን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ